ሰላም ጤና ይስጥልኝ። ይህ ለአምስተኛ ክፍል የመጀመሪያ መንፈቅ ዓመት የማጠቃለያ መልመጃ የማጠቃለያ ፈተና የሴሚስተር አምሳያ ጥያቄ ወይንም ሞዴል ነው። በመምህር መሐመድ ከማሜ ማትስ ዩቲዩብ እንደሚከተለው ይቀርባል። ከምዕራፍ 1 ጀምረን እናያለን። እንግዲህ ይህ የመጀመሪያው ክፍል ነው። እዚህ የመጀመሪያው ክፍል ውስጥ ከምናያቸው እነዚህ መጀመሪያ ላይ የምናገኘው የሚከተሉት መደበኛ ክፍልፋይ፣ ኢመደበኛ ክፍልፋይ ወይንም ድብልቅ ቁጥር በማለት እንድንለይ ነው። መደበኛ ክፍልፋይ የምንላቸው ሀ ሲካፈል በለ ቢሆን ለምሳሌ ይሄኛው ጠሪ ሀ ከላይ ያለው ለ ደግሞ ቆጣሪ ይባላል እና ሀ ወይም ከላይ ያለው የአናሳ ከሆነ መደበኛ ክፍልፋይ ይባላል። በቃ ከላይ ያለው ሀ ቦታ ላይ ወይም ጠሪው እኩል ከሆነ ወይንም ደግሞ ከበለጠ ኢ መደበኛ ክፍልፋይ ይባላል። በዚህ ህግ መሰረት እንግዲህ 7/3ኛን ስናይ 7 ከ3 የበለጠ ስለሆነ ኢመደበኛ ክፍልፋይ እንለዋለን። 6/7ኛን ስናይ 6 ያነሰ ስለሆነ መደበኛ ክፍልፋይ ይባላል። እዚህ ላይ ጥያቄ ከተነሳ ሊነሳ የሚችለው እኩል ቢሆኑ ምን እንላቸዋለን ነው። ለምሳሌ 5/5ኛ። ስለዚህ ይህ የሚመደበው ከኢመደበኛ ክፍልፋይ ይሆናል። በመቀጠል ድብልቅ ቁጥር የምንለውስ ምንድነው? እንዴትስ ይፈጠራል ወይንም ከየት ይመጣል የሚለውን ስናገር ደግሞ ድብልቅ ቁጥር ማለት የሙሉ ቁጥርና የመደበኛ ክፍልፋይ ድብልቅ ሲሆን ነው። ለምሳሌ 3 ሙሉ 1/4 ልንል እንችላለን። 3 ሙሉ ከዛ 1/4 ደግሞ ህጋዊ ወይም መደበኛ ክፍልፋይ እንለዋለን እና የሶስት የሙሉ ቁጥር እና የመደበኛ ክፍልፋይ ድብልቅ ውህድ ድብልቅ ቁጥር ይባላል። እዚህ ከምናየው ላይ አሁን 3 ሙሉ 9/7 የሚለው አቀማመጥ አሁን ይሄ ትክክል አይደለም። በመጀመሪያ ለምን ትክክል እንዳልሆነ ለማስረዳት ያክል ይህ ድብልቅ ቁጥር ከየት ይመጣል ስንል ከኢ መደበኛ ክፍልፋይ ይፈጠራል። በምሳሌ ሳሳይ 7/2ኛን ብናይ ይህ ኢ መደበኛ ክፍልፋይ ነው። የስ አሁን ይህ ኢመደበኛ ክፍልፋይ ወደ ድብልቅ ቁጥር ስንቀይረው 7/2 እዚህ ጋር ልጻፈው። 7/2 ማለት በማካፈል ላስቀምጠውና 7 ሲካፈል በ2 ወይም ለ2 ማለት ነው። ስንት ጊዜ ይደርሳል ብለን እናስብ። 3 ጊዜ 4 ጊዜ ቢሆን 8 ስለሚሆን 3 ጊዜ 2 6 ይሆናል። ከ7 ላይ 6 ስንቀንስ ቀሪ 1 ይኖረናል። ጨረስን። ከዚያ አቀማመጣችንን ተመልከቱ። የደረሰው ድርሻ ሙሉ ቁጥር ሆኖ እንጠቀምበታለን። 3 ሙሉ እንላለን ማለት ነውና ከዚያ በመቀጠል ይችን መስመር እናሰምርና እዚህና እዚህ ላይ ቁጥሮች እናስቀምጣለን። ማንና ማንን? ይችን ቀሪ ያልናትን አሁን በዚህ ስሌት 1 ማለት ነው። 1 እዚች ጋር እናስቀምጣለን። ይቺ አካፋይ ያልናት ደግሞ እዚህ ጋር ትቀመጣለች። 3 ሙሉ 1/2 እንላለን። አንድ ምሳሌ ፈጠን አድርጌ ባሳይ እንበልና 11/4 ቢሆን 11ን በ4 እናካፍላለን። ስንት ጊዜ? 3 ጊዜ ብንል አይሆንም። 3 ጊዜ 4 12 ስለሚሆን በልጦ ስለሚሄድ 2
2 ጊዜ 4 8 ይሆናል። ከ11 ላይ 8 ስንቀንስ 3 ይቀረናል። በቃ ጨረስን። አሁን በመቀጠል የደረሰው ድርሻ 2 ስለሆነ 2 ሙሉ እንልና እችን መስመር ካሰመርን በኋላ እዚችና እዚች ቁጥር እናስቀምጣለን አልኳቸው አይደለም? ማንና ማን? 3 እዚህ ቀር ያለች 3ንና እዚህ ጋር 4 አለች 4 2 ሙሉ 3 4ኛ እና 3 4ኛ ያያችኋት አይደል? እዚህ ጋር ስንመጣ ግን 3 ሙሉ 9 7ኛ እና 9 7ኛ ኢ መደበኛ ክፍልፋይ ነው። ስለዚህም ድብልቅ ቁጥር አይደለም እንላለን። ወደ ለ ስንመጣ የሚከተሉት ኢ መደበኛ ክፍልፋዮች ወደ ድብልቅ ቁጥር ቀይሩ ይለናል። አሁን እየሰራን ስላሳየዋችሁ ይበቃናል። ሐመርሃ ላይ የሚከተሉትን ድብልቅ ቁጥሮች ወደ ኢ መደበኛ ክፍልፋይ ቀይሩ። ልክ አሁን ቅድም 3 ሙሉ 1 2ኛ አምጥተናል። የሆነን ክፍልፋይ ከየት ነው የመጣችው ነው? ከየት ተወለደች እቺ ቁጥር ነው? እና ይህ ማለት ነው እንግዲህ ወደ ኢ መደበኛ ቀይሩ የሚለን እሱም እጅግ ቀላል ነው። ምንድነው የምታደርጉት? እዚህ ጋር ያለውን ቁጥር 2 ናች አይደል? እዚህ ያለችው ትመጡና በዚህ ታበዙታላችሁ። እዚህ በተፈጠረው ቁጥር በጣም ጥሩ 3 ጊዜ 2 6 ሆነ። ይሄንና ይሄን ስናበዛ ያገኘነውን ቁጥር 6 የሚባለውን እንመጣና እዚህ ካለ ቁጥር ጋር እንደምረዋለን። 1 ጋር ማለት ነው 7 ሆነ። እናም 7 ብለን እንጽፋለን። ከታች ያለው ቆጣሪው ሳይቀየርም 7 ሁለተኛ ሆኖ ይቀመጣል። ሶሪያዊ ድምፅ ጥራት ይቅርታ፣ እንግዲህ ጉፋን ነው። እሺ አሁን በዚህ መሰረት እዚህ ጋር አንድ ምሳሌ ባሳይ። እንግዲህ 4 ሙሉ 2 5ኛ ማለት 4ን እና 5ን ስናበዛ 4 ጊዜ 5 20 ይሆናል። 20 እና ከላይ ያለችዋ 2 ስንደምር 22 22 ብለን እናስቀምጥና ከታች ማን አለች? 5። ይህን ይመስላል። ሌሎቹን በዚህ መሰረት ጨርሳላችሁ። ወደ መ ስንመጣ የሚከተሉትን ያንሳል ወይንም ይበልጣል ወይንም እኩል ይሆናል እንድንል ታዘናል። እዚህ ጋር ደግሞ የምነግራችሁ የምናወዳድርበት መንገድ እንግዲህ ብዙ መንገድ አለ። አሁን አንደኛው ላይ ብንመለከት ለምሳሌ እኩል ስለሆኑ እንትናቸው በመጀመሪያ እዚህ ጋር ድብልቅ ቁጥር አለች። ይችን ድብልቅ ቁጥር ወደ ኢ መደበኛ ክፍልፋይ እንቀይራት። 2 ጊዜ 9 እዚህ ጋር እንደነገርኳችሁ እንግዲህ ሐመሯ ላይ ወደ ኢ መደበኛ ክፍልፋይ ስንቀይር 2 ጊዜ 9 18 1 ስንደምርባት 19 ዘጠነኛ 19 ዘጠነኛ ሆነች ማለት ነው። ይሄ ደግሞ 7 ዘጠነኛ እዚህ አለ። አሁን ዳሽ መካከላቸዋል እና ከታች እንደምታዩት 9 ስለሆነ በቀጥታ ማወዳደር እንችላለን። 7ና 19ን ስናወዳድር 7 ያንሳል። እናም ያንሳል ብለን እናስቀምጣለን። በዚህ መሰረት መተን እዚህ ጋር ያንሳል ይሆናል ምልክታችን። ነገር ግን ወደ እዚች ጥያቄ ስንመጣ ተመልከቱ ምንድነው ያለን? ጥያቄዋን እዚች ጋር ልጻፋት። 7 3ኛ ትላለች። 7 3ኛ ዳሽ 11 9ኛ ሆነ እና የተለያየ የምንኖራቸው ማለት ነው ቆጣሪ ስላላቸው አሁን እዚህ ጋር ይሄ ዳሽ ነው ማወዳደር አንችልም። እና ይችን 3 ወደዚህኛው ማመሳሰል ከቻልን እናመሳስላት። እንዴት እናድርግ? ይችን 3 በ3 ባበዛት 3 ጊዜ 3 9 ሆነች። ነገር ግን የላይኛውንም በ3 እናበዛለን እና ምን ሆነ ማለት ነው? 3 ጊዜ 7 21 ይሆናል። 3 ጊዜ 3 9። አሁን ምን ሆነ ማለት ነው? 21 ዘጠነኛ ዳሽ 11 ዘጠነኛ ሆነ። አሁን ማወዳደር እንችላለን። 21 ይበልጣል ከ11 እናም
ይበልጣል እናስገባለን። እዚህም ይበልጣል እናስገባለን። እንግዲህ ሌላ ማምለጫ መንገድ እንግዲህ ጊዜ እንደዚህ አይነት አሰራሩን ወደ አስርዮሽ መቀየር ይቻላል። ወይንም ደግሞ ይችን 7ን መታችሁ በዚች እንደዚህ ክሮስ ፕሮዳክት እንደዚህ ታበዟታላችሁ። አጭር መንገድ ለፍጥነት ጊዜ ሰዓት የሚያልቅባችሁ ከሆነ በፍጥነት ለመጨረስ ይችን ዘዴ መጠቀም ትችላላችሁ። እንዴት ታደርጋላችሁ? 7ን በ9 ቀጥታ መጀመሪያ 7 ጊዜ 9 ስንት ይሆናል? 63 ዳሽ ትሉና እዚች ጋር ያለችን 3ን ትመጡና በ11 ስታበዟት 3 ጊዜ 11 33። አሁን እዚህ መካከል የምታስገቡት ምልክት ምንድን ነው ብዬ ስጠይቃችሁ ይበልጣል ነው። እንግዲያውስ እዚህም መታችሁ ይበልጣል ይሆናል። ይቺ ያው ለአቋራጭ መንገድ ነው። የሚከተሉትን አስሩ፣ መልሶቻችሁን በዝቅተኛ ሂሳባዊ ቃል ግለጹ ይላል። እዚህም ስንደምር ወይም ስንቀንስ ተመሳሳይ ምን ሊኖራቸው ይገባል? ቆጣሪ ሊኖራቸው ይገባል። አሁን እዚህ ጋርም ሁለት ጥያቄዎችን ልስራና ልለፍ። ማንና ማንን ልስራ? እሺ 3። እሺ አንድ ከመደመር አንድ ከመቀነስና አንድ እዚሽ ጋር ለየት ያለች ልትመስል ስለምትችል እሺ በመጀመሪያ መደመር። እስኪ ሁለተኛ ነሽ ልደምር። ምን ይላል? 6/7 6/7 ሲደመር 7/6። አሁን ቆጣሪያቸውን አንድ አይነት እናደርጋለን። ወደ ዝቅተኛ ሂሳባዊ ቃል የምንቀይረው የለም። እዚህ ጋር አሁን ወደ ዝቅተኛ ሂሳባዊ ቃል መቀየር ማለት እንበልና 4/10 የሚል ቢኖር 4 እና 10ን በጋራ ሊያካፍላቸው የሚችል ቁጥር አለ ወይ? አዎ ከሆነ ማን ነው እሱ? 2 በ2 5 እንልና ወደ ዝቅተኛ ተቀየር እንላለን። እነዚህ የምታዩቸው ግን 6/7 እና 7/6 ወደ ዝቅተኛ ሂሳባዊ ቃል ራሳቸው የወረዱ ናቸውና አሁን ብቻ የሚጠበቅብን ሁለቱን አንድ አይነት ቆጣሪ እንዲኖራቸው ማድረግ ነው። በዚህም መሰረት 6/7 በስንትና ብዛት በ6/6 ይችን ደግሞ በ7/7 እሺ 6 ሲባዛ በ6 36 ሲካፈል 7 ጊዜ 6 42 ሲደመር 7 ጊዜ 7 49 6 ጊዜ 7 42 አሁን አንድ አይነት 42 እናም 42 እናድርግና 36 እና 49ን እንደምራለን። 6 እና 9 ስንደምር 15 ጽፈን አንድ አለን። 3 እና 4 7 አንድ ጋር 8 85 42ኛ 85 42ኛ። ልብ በሉ መቀነስም ተመሳሳይ ነው። ስራው በዚህ መልኩ ሂደት ትሄዳላችሁ። መቀነስ ከሆነ መቀነስ ነው የሚሆነው። አሁን እነዚህ ወደ ዝቅተኛ ሂሳባዊ ቃል መቀየር የሚችሉ ከሆነ መቀየር እንችላለን። ካልሆነ ግን ሁለቱንም 85ን እና 42ን በጋራ ሊያካፍል የሚችል ቁጥር አለ ወይ ብለን ማሰብ ነው። እሺ እና አንድ ከመቀነስ አሳያችኋለሁ ብያችሁ ነበረ። ለምሳሌ ይሄንን ማየት እንችላለን። ልክ እንዳሁኑ 9/7ኛን በ8/8 እናበዛለን። 5/8 ደግሞ በ7/7 እናበዛለን። ይኸው ነው። እዚች ጋር ግን 3/2 ሲቀነስ 1 3/2 ሲቀነስ 1 ማለት አንድ አለው ብለን እናስብ። እዚህም ጋር ከዚህ በኋላ ወደ ምን እንሄዳለን ማለት ነው?
ይቺ 2 እንድትሆን ሲባዛ በ2 ይችኛዋም ሲባዛ በ2 በቃ 3 ሁለተኛ ሲቀነስ 2 ሲባዛ በ1 2 ሁለተኛ። ስለዚህ ከ3 ላይ ሲቀነስ 2 1 2ን በጋራ ነው የምንወስደው 1 ሁለተኛ እንላለን። እሺ እንግዲህ የምዕራፍ 2 ውይይት እነዚህን ይመስላሉ። የምዕራፍ 1 ውይይት እነዚህን ይመስላሉ። የምዕራፍ 2 ላይ ደግሞ የሚከተሉትን አስርዮሽ ቁጥሮችን ድምር አስሉ እና የመሳሰሉት ይሆናሉ። በሌላ ክፍል እስከመመጣላችሁ ድረስ በሌላ ክፍል እመጣለሁ። እስከዛ እነዚህን አንብቡ። መምህር መሐመድ ነኝ ከማሜ ማትስ